በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ በዚህች ቀን የክብር ባለቤት ጌታችንና መድኃኒታችን ንጉሣችን ኢየሱስ ክርስቶስ መንፈስ ቅዱስን የላከበት በዓለ ጰራቅሊጦስ ነው። ቃሉን ለመስማት ሰምተንም ለመማር የእግዚአብሔር አምላክ መልካም ፍቃድ ይሁንልን፣ አሜን። በዓለ ጰራቅሊጦስ ወይንም በዓለ ጴንጤቆስጤ ከዘጠኙ የጌታችን አበይት በዓላት አንዱ ሲሆን መንፈስ ቅዱስ ለሐዋርያት የወረደበትን ቀን የምናስብበት በዓል ነው። ጰራቅሊጦስ ቃሉ የግሪክ ሲሆን ጰራቅሊጦስ የሚለው ቃል ከሦስቱ አካላት አንዱ ለሆነው ለእግዚአብሔር መንፈስ ቅዱስ መጠሪያ ስሙ ሲሆን ትርጓሜውም መጽንዒ በእምነት የሚያጸና፣ መንጽሒ ከኃጢአት የሚያነጻ፣ ናዛዚ ያዘኑትን የሚያረጋጋ፣ መስተፍስሒ የተጨነቁትን የሚያስደስት፣ ከሳቲ ምስጢርን የሚገልጽ ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም የሚሠራውን ሥራ ከጨረሰ በኋላ ቅዱሳን ሐዋርያት ወደ አባቴ እሄዳለሁ አርጋለሁ ሲላቸው ደነገጡ። አምላካችን መድኃኒታችን ኢየሱስ ክርስቶስም መደንገጣቸውን አይቶ ልባችሁ አይደንግጥባችሁ፣ በእግዚአብሔር እመኑ፣ በእኔም እመኑ፣ በአባቴ ቤት ብዙ መኖሪያ አለ፣ እንዲሁም ወላጆች እንደሌላቸው ልጆች አልተዋችሁም ሲል መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን አጽናንቷቸዋል። የሰላም አምላክ ኢየሱስ ክርስቶስ ሊያርግ ሲል ቅዱሳን ሐዋርያትን እነሆ አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸውና አረገ። በሚያርግበት ጊዜም ለሐዋርያቱ በገባላቸው ቃል መሠረት ተሰብስበው በአንድነት ሳሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ባረገ በ10ኛው ቀን በተነሳ በ50ኛው ቀን የጰራቅሊጦስ ዕለት ጠዋት በ3 ሰዓት እንደ አውሎ ንፋስ ያለ ድምፅ በድንገት ከሰማይ መጣና የነበሩበትን ቤት ሞላው። ከዛም እንደ እሳት የተከፋፈሉ የእሳት ላንቃዎች በሁሉም ላይ ተቀመጡባቸው። በዚህ ጊዜ ሁላቸው መንፈስ ቅዱስን ከተሞሉ በኋላ መንፈስ ቅዱስ ባደላቸው መጠን በየአገሩ ቋንቋዎችን ሁሉ መናገር ጀመሩ። ጌታችን መንፈስ ቅዱስን ለሐዋርያት የላከበት ይህ አብይ በዓል ጰራቅሊጦስ ይባላል። ሐዋርያት በጽርሐ ጽዮን ተሰብስበው ሳሉ መንፈስ ቅዱስ በእሳት አምሳል ወርዶ ሰማያዊ ሀብትን ዕውቀትንና ጸጋን አድሏቸዋል። መንፈስ ቅዱስ ከወረደላቸው በኋላም በአእምሮ ጎልምሰዋል፣ ጥቡዓን ቆራጦች ሆነዋል። ፍርሃት ከውስጣቸው ተወግዶ መንፈሳዊ ድፍረት አግኝተዋል፣ ጽኑዓን ሆነዋል። ለስብከተ ወንጌል የሚፋጠኑበትንና ለሰማዕትነት የሚዘጋጁበትን ልቦና ታድለዋል። ቀድሞ ይናገሩት ከነበረው ከዕብራይስጥ ቋንቋ ተጨማሪ ቋንቋዎች ተገልጠውላቸው ምስጢራትን መተርጎም ጀምረዋል። የአገሩ ሁሉ ቋንቋ የተገለጸላቸውም ሁሉን በአገሩ ቋንቋ እንዲያስተምሩ ነው። ከተለያየ ክፍለ ዓለም የመጡ ሰዎችም እነዚህ የገሊላ ሰዎች አይደሉምን? እንዴት የእኛን አገር ቋንቋ ሊናገሩ ቻሉ? በማለት ተገረሙና አመንትተው እርስ በርሳቸው እንጃ ይህ ምን ይሆናሉ? ከአይሁድ ወገን አንዳንዶቹም ሐዋርያት ጉሽ ጠጅ ጠጥተው ሰክረው የሆነ ያልሆነውን ይቀባጥራሉ አሏቸው። ነገር ግን ቅዱስ ጴጥሮስ ይህንን ሐሳባቸውን በመንፈስ ቅዱስ አውቆ ድምፁን ከፍ አድርጎ እንዲህ ብሎ ነገራቸው። የይሁዳ ሰዎች በኢየሩሳሌምም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎቼን አድምጡ። ሰክረዋል የምትሉ ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም። ጊዜው ማለዳ ሰዓቱም ገና 3 ሰዓት ነውና። ዳሩ ግን በነቢዩ ኢዮኤል እግዚአብሔር ይላል፣ በኋለኛው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ፣ ወንዶችና ሴቶች ልጆችም ትንቢትን ይናገራሉ፣ ጎበዞቻችሁም ራእይ ያያሉ፣ ሽማግሌዎቻችሁም ሕልም ያልማሉ። ደግሞም በዚያች ወራት በወንዶችና በሴቶች አገልጋዮች ላይ ከመንፈሴ አፈሳለሁ፣ ትንቢትንም ይናገራሉ። ምልክቶችንም በታች በምድር ደምም፣ እሳትም፣ የጢስ ጭጋግም ይሆናል። የታወቀችዋም ታላቋ የእግዚአብሔር ቀን ሳትመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። የእግዚአብሔርን ስም የሚጠራ ሁሉ ተብሎ የተነገረው ትንቢት ይፈጸም ዘንድ ይህንን ድንቅ ተአምር ያደረገው እናንተ የሰቀላችሁት ኢየሱስ ክርስቶስ ነው በማለት ሐዋርያት ኢየሱስ ክርስቶስ ነቢያት ትንቢት የተናገሩለት ምሳሌ የመሰሉለት አምላክ ወልድ አምላክ መሆኑን ከሙታን ተለይቶ መነሳቱን ማድረጉንና ዳግም በክብር በምስጋና መጥቶ በሕያዋንና በሙታን ላይ የሚፈርድ መሆኑን እንደሚመሰክሩ በአይሁድ ፊት ልብን በሚነካ መልኩ ትምህርትን ሰጠ። በቅዱስ ጴጥሮስ ትምህርት የተማረኩ አሕዛብም ቅዱስ ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ቅዱስ ጴጥሮስም ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ ተጠመቁ፣
የመንፈስ ቅዱስንም ስጦታ ትቀበላላችሁ። የተስፋው ቃል ለእናንተና ለልጆቻችሁ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነው። ስለዚህ ራሳችሁን ከዚህ ክፉ ዓለም አድኑ ብሎ መከራቸው። በዚህ ቀን 3000 ሰዎች አምነው ተጠመቁ። ቅዱሳን ሐዋርያት መንፈስ ቅዱስን ተቀብለው የሞቱና የትንሣኤው ምስክሮች ሆኑ። ይህም ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ ያደረባቸው የማሳመን ጸጋና ተአምራትን የማድረግ ኃይላቸው እንደበዛላቸው ያመለክታል። ይህ የጰራቅሊጦስ በዓል በግሪኮች ቋንቋ ጴንጤቆስጤ ይባላል። ጴንጤቆስጤ ማለት 50ኛ ማለት ነው። ጌታችን ከተነሳ በኋላ 50ኛው ቀን ነው። ይህም ዕለት በዓለ 50 በዓለ ጰራቅሊጦስ ነው። ይህ ዕለት ሀብተ መንፈስ ቅዱስ የተሰጠበት ብዙ ሺህ ምዕመናን የተገኙበት ዕለት በመሆኑ ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ይህንን በዓል በሚገባ አነጋገር የቤተ ክርስቲያን የልደት ቀን ብሎታል። ይህ በዓል በብሉይ ኪዳን የእሸት በዓል ወይንም በዓለ ሰዊት ይባላል። እንግዲህ ሐዋርያት መንፈስ ቅዱስን ከተቀበሉ በኋላም ጾምን የአገልግሎታቸው መጀመሪያ አድርገውታል። ሐዋርያት የመንፈስ ቅዱስን ጸጋ ከተቀበሉ በኋላ ድኅረ ጰራቅሊጦስ የጾሙት ስለ ሁለት ዓላማ ነው። አንደኛው ስለተሰጣቸው ጸጋ መንፈስ ቅዱስ አምላካቸውን ለማመስገን ሲሆን፣ ሁለተኛው ደግሞ በዓለሙ ሁሉ ዞረው ለሚሰብኩት ወንጌል ራሳቸውን ለማዘጋጀት ነው። ስለዚህም ነው መንፈሳዊ አገልግሎትና ስብከት የዚህ ጾም አንኳር ነጥቦች የሆኑት። ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ መጾማቸው ጌታችን ኢየሱስ ክርስቶስን አብነት አድርገው ነው። እርሱ በማየ ዮርዳኖስ በእደ ዮሐንስ ሲጠመቅ መንፈስ ቅዱስ በርግብ አምሳል ጌትነቱን ለመመስከር ከወረደ በኋላ ሳይውል ሳያድር ወደ ገዳመ ቆሮንጦስ ሄዶ በዚያ 40 መዓልትና 40 ሌሊት ጾሟልና እነርሱ ደግሞ ኃይል የሆናቸው ዘንድ ጸጋ መንፈስ ቅዱስን በበዓለ ጰራቅሊጦስ ዕለት ከተቀበሉ በኋላ ጾምን የሥራቸው ሁሉ መጀመሪያ አድርገዋል። በዚህም መሠረት የሐዋርያት ጾም የሚጀመረው ከጰራቅሊጦስ ማግስት ዕለተ ሰኞ ጀምሮ ሲሆን ፍጻሜው ደግሞ አብሮ ለማሰብ እንዲረዳ እስከ ቅዱስ ጳውሎስና ቅዱስ ጴጥሮስ በኔሮን ቄሳር በሮም አደባባይ ሰማዕትነት የተቀበሉበትን ዕለት ሐምሌ 5 ድረስ ነው። ስለሆነም ቤተ ክርስቲያን ልጆቿ የሐዋርያትን በረከት ያገኙ ዘንድ ከሰባቱ አጽዋማት አንዱን ጾመ ሐዋርያትን ሁሉም እንዲጾመው አውጃለች። በአጠቃላይ በሐዋርያት ጾም የሐዋርያት ክብራቸውና አገልግሎታቸው ይታሰባል። ይህን ጾም የምንጾመው የሐዋርያትን በረከት ለመላበስ እነርሱ ድል ያደረጉትን ዓለም እንድናሸንፈው አምላካችንን ለመማጸን ነው። ለዚህም የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ሐዋርያት ጸሎት ይርዳን። አሜን።